አንደኛ ተሰሎንቄ ምዕራፍ 4 ሁላችንም ቆመን ለእግዚአብሔር ክብር አብረን እናነብና እንጸልያለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ያለውን ማለት ነው። ነቃ በልበሉት። አጠገብ ያለ ሰው ነቃ በይበሏት። ጌታ በደጅ ነው ወገኖቼ። ጌታ ይባርከው እያለ ነበር። ልነቃ ከእንቅልፍ መነቃበት ሰዓት እንደደረሰ ዘመኑን ወቁ ይላል። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል። እግዚአብሔር ክብር ለኢየሱስ ይሁንልን። ከእግዚአብሔር ቃል አንደኛ ተሰሎንቄ 4 ከቁጥር 13 እስከ 18 አንድ ላይ ድምጻችን አውጥተን እስኪ እናነባለን። 1-3 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። አሜን። ቀጥሉ። አሜን 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 አሜን። ስለዚህ ክብር ለጌታ ይሁን። በእልልታ በጭብጨባ እስኪ ዘላለማዊ የሆን ጽዱቅና ጻድቅ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ምጽአትህን ጌታ ሆይ የዘላለም አባት መገለጥህን እየጠበቅ በናፍቆት የምንኖርበት ጸጋ ይለቀቅልን። አምላካችን እግዚአብሔር ሆይ ከተገለጠው በላይ ትገልጥልን ዘንድ መገኘትህ ጌታ እግዚአብሔር ሆይ በመካከላችን ይሆን ዘንድ የሰማይ አምላክ ማናቸውም የጨለማ አሰራር ሁሉ በጌታ በኢየሱስ እናፈርሳለን። ጌታ የሕዝብህን ልብ ካንተ የሚያርቅ የጠላት የተሰወረ የተገለጠ ደባ በኢየሱስ ይፍረስ። የዘላለም አባት ሕዝብ በሰላም ይባረክ፣ በረፍት ይባረክ፣ በእውቀት ይባረክ፣ በመገለጥ ይባረክ። ጌታ ሆይ አንተን የሚመስል አምላክ የለም። አምላካችን ሆይ አንተ ከፍ ያልክ ሰማይ ከሰማይ በላይ ያለው ሰማይ ይሸከም ዘንድ የማይችል ከፍታ ገናናነትና ኃይል ሁሉ ልዕልና ከዘላለም እስከ ዘላለም ድረስ የሆነ አምላካችን እግዚአብሔር ሆይ እናመሰግናለን። ልጆች ብለህ ልጠራን ስላላፈርክ ስምህ ከዘላለም እስከ ዘላለም ብሩክ ይሁን። ጌታ ሆይ የሚኖረን ጊዜ ሁሉ ባርክልን። ጌታ ሆይ መገለጥህን ስጠን በጌታ በኢየሱስ ስም። አንተ በልባችን ውስጥ ይህን ቃልህን አስገባው ጌታ ሆይ፣ አትመው ጌታ ሆይ። በነገር ሁሉ ስም ከፍ እናደርጋለን በኢየሱስ ስም አሜን። እንቀመጣለን። ጌታ ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። የዳግም ምጽአቱ ነገር በጣም ሀት ኢሹ ነው ዛሬ። እንዲያውም ከሚያምነው ህዝብ ይልቅ የማያምነው ህዝብ ብዙ ድራማ እየሰራ ነው ያለው በምድር ላይ። ሰምታችሁናል። ኡፎ የሚባሉ ሰዎች ባለፈው ተከሼ ነበር፣ ይቅርታ ደግሜ መጥቀሴ። ኡፎ የሚባሉ ያው ከሌላ ሀገር ከሌላ ዓለም ሊመጡ እያሉ የሚያስተዋውቋቸው ብዙ አሉ እና ብዙ የተዘጋጀም ነገር አለ። ቅድመ በተለይ ኤሪያ 51 የሚባል እኔ ቀድሜ ነው ይሄን ነገር ከተወሰነ ዓመት በፊት አንድ ፕሮፌሰር ጃፓናዊ ፕሮፌሰር ናቸው እና እሳቸው ከዛ በብሬን ድሬን በጣም ትልቅ ጭንቅላት ያላቸው ሰው ናቸው። ወደ አሜሪካ መጥተው እዚህ ከመጡ በኋላ ናሳን የገቡት በጣም የታወቁ ሳይንቲስት ናቸው እና ጌታን አገኙ መንገድ ላይ። እግዚአብሔር ይባረክ። ጌታን ካገኙ በኋላ ሚስጥሩን ገለጡት። በቃ ፎልስ ራፕቸር ሁሉ እየተዘጋጀ ነው። ምናልባት ጌታ መጥቶ ልጆቹን ቢወስድ እሱን የሚመስል ነገር ለማስመሰል ኦልሬዲ ዝግጅት ላይ እንግዲህ ቆይቷል። ይህን ከሰሙ አሁንም ግን ስቲል እንዲህ አይነት ነገር አለ። የሚመስል ነገር ንጥቀትን የሚመስል ነገር እያዘጋጀ አንድ ነገር አሁንም በግልጽ እንድትሰሙ ይፈልጋል። ዳግም ምጽአቱ የሚባለው ለሁለት ከፍለን ነው የምናየው። አንደኛው ንጥቀቱ ለእኔና ለእናንተ ላማኝ ብቻ ነው። ጌታችን አየር ላይ ነው የሚገለጠው። የእሱ የሆኑትን አየር ላይ ይወስዳል። የትም ጊዜ ሊሆን ይችላል። ለዚህ ነው የተሰሎንቄ ክርስቲያኖች ችግር ላይ ገጠማቸው። ምክንያቱም የሚያስቡት በሕይወት ዘመናችን ጌታ መጥቶ ይወስደናል ብለው ያምኑ ነበር። ሌላው ቀርቶ ሐዋርያው ጳውሎስ የሚገርም
እኛ እያለ የሚገልጠው ከዚህ የተነሳ ንጥቀቱ ኤኒታይም ሊሆን ይችላል። ዳግም ምጽአቱ ግን ምልክቶች እያየን ያለን። ያ ማለት ደግሞ ለሰው የዘር በሙሉ የወጉትን ያዩታል ተብሎ እንደጻፈ የሰው ልጅ በሙሉ አይኖቹ ተከፍተው ያዩታል ይሄንን ጌታ ማለት አሜን። በክብር ሲመጣ ማለት ብዙ የክብርና የምስጋና ዘውድ ጭኖ ሃሌሉያ በልዕልና ተላብሶ በእልፍ አላፍ መላእክት ታጅቦ በመላእክት ዝማሬ ታጅቦ ጌታ ከሰማይ ይወርዳል። ከዛ በፊት ግን የመከራው ዘመን አለ። ይሄን ነገር እንደው ዝም ብዬ ልንገራችሁ። መጀመሪያም የሆነው በእግዚአብሔር ፕሮፌቲክ በሆነው ካሌንደር በእግዚአብሔር ትንቢታዊ አቆጣጠር መጀመሪያም የሆነው ነገር ምንድነው ካላችሁ ንጥቀት። ለምንድን ነው ንጥቀት ያስፈልገው? ትሉ ልጆቹ ማስመለጥ አለበት። እናየዋለን። ባለፈው ጀምረነው ነው። በታላቅ ቁጣ ውስጥ በፍጹም አናልፍም። መከራ አለ፣ እሱ ሌላ ነገር። ነገር ግን ያው አሁንም መከራቸው የሚያያሉ በየሀገሩ በእስላሙ ሀገር እንደምትሰሙት ብዙ ነገር አለ። ይሄ ግን እንደዛ አይነት አለ። ዘ ትሪቡሌሽን ነው የሚባለው። ይሄ ግን ሐሰተኛው ክርስቶስ መጥቶ 7 ዓመት በሚቆይበት ጊዜ የሚሆነው መከራ ዘ ትሪቡሌሽን። እንደሱ አይነት መከራ ሆኖ የማያውቅ መከራ ነው የሚሆነው። ያንን ትሪቡሌሽን ግን ቤተ ክርስቲያንን ጌታ እግዚአብሔር እንደ ሙሽሪት ይወስዳታል ማለት ነው። 7 ዓመት በጫጉላ ቤት ጌታ ጋር ሃሌሉያ አባቱ ጋር እንሆናለን ማለት ነው። ጊዜ ቢኖረኝ አስረዳችሁ ነበር። ጌታ ኢየሱስ ክርስቶስ ዮሐንስ 14 ላይ ያለውን የተናገረውን ማለት ወደ አባቴ ወደ ራሴ እልፍኝ ወስዳችኋለሁ፣ ወደ አባቴ እዛ ስፍራ አዘጋጅላችሁ ዘንድ ከዛ ደግሞ ወስዳችኋለሁ። ያ 7 ዓመቱ እዛ ነው የምንቆየው ማለት ነው። ክብር ለጌታ። በጌታ ያመኑት በሙሉ ከመጀመሪያው ጀምሮ እስከ መጨረሻ ጌታ እስኪመጣ ያሉት በሙሉ ሁሉም ይነጠቃሉ ማለት ነው። ክብር ለጌታ። እና ስለዚህ ነገር ብዙ ነገር ተሰርቷል። የአድቬንቲስት መሪ የነበሩት ሚለር ባለፈው ነግሬያቸዋለሁ። ዳግም ምጽአቱ በዚህ ጊዜ ነው ብለው ካልኩሌት አድርገው በሳይንቲፊክ መንገድ ማለት ነው ዓመተ ምሕረቱን ከዳንኤል መጽሐፍ ወስደው ካልኩሌት አድርገው በዚህ ጊዜ ይገለጣል ብለው 3 ጊዜ ሳይሆን እንደቀረ ባለፈው በደንብ ነግሬያቸዋለሁ። ከዛ በኋላ ደግሞ በጣም እዚህ አገር የነበሩ ፋሚሊ ሬዲዮ ይመሩ የነበሩ በጣም የታወቁ የማቴማቲክስ ሳይንቲስት ማለት ፕሮፌሰር እና እኚህ ሰውዬ እንደገና ሲቪል ኢንጂነርም ናቸው። ሜይ 21 2011 ነው ጌታ የሚመጣው ብለው በካልኩሌሽን ሰርተው እሳቸው ማለት እግዚአብሔር ይባረክ። እና ዋናው የሚጠቀሙት የትንቢት መጽሐፍን ነው፣ በተለይ ዳንኤል እና 722,500 ቀን ቆጥረው ማለት ነው ከዛ ከተነገረበት። ያው ይሄም አልሆነም፣ እግዚአብሔር ይመስገን። ደጋግመው ቀንም ቀይረዋል እሳቸው። ኦክቶበር 21 2011 ብለዋል፣ ሜይ 21 2011 ብለዋል። ግን በሁሉም አልሆነም ማለት ነው። እና መጨረሻ ላይ እግዚአብሔር ይመስገን ጌታን ለጌታ በጌታ ፊት ንስሐ ገብተው ነው ለጌታ ሄዱት። ማለት ምንድነው? ያው ዲሴፕሽን አለ። ጌታ ቀኑንና ሰዓቱን አታውቁም ብሏል። በምንም ታምር የፈለገ ጂኔስ ቢመጣ ቀኑንና ሰዓቱን አታውቁም ስላለ ማንም ይሄንን ኮክልሻ ይፈታው። አሜን ትላላችሁ? ያ የሚያውቅ አለ ከመካከላችን ጌታ የሚመጣበትን እና ግን በጣም የሚገርማችሁ ነገር የሚያስጨበጨብ ነገር አለ። አውቃለሁ ብሎ ካልኩሌት አድርጎ ይመጣ ሰው ብዙ ሰው ይቀበላል። ግን እውነት አለ። በተሰሎንቄ የነበሩት ወዳጆቻቸው ተጨንቀው ነበር። ጌታ ቢመጣስ የሞቱት ገና በሕይወት እያለ ይወስደናል ብለን ስንጠብቀው እሱ ግን በቃ በዚህ ሁኔታ ስንጠብቀው አልመጣም። እየሞቱ ናቸው ያሉት ጌታ የሚያምኑ የሆኑት። ጌታ መገለጽ ሰጠው ለሐዋርያው ጳውሎስ እና 5 መሰረታዊ እውነቶችን በዚህ ቦታ ላይ አስቀምጧል። አንደኛ የእግዚአብሔር እውነት አለን። እኛ የእግዚአብሔር እውነት አለን። ጌታ ይመጣል ስንል እውነት አለን፣ ተቀብለናል። ከጌታ የሰማነው ነገር አለ። ክብር ለኢየሱስ ይሁንልን። የሞተ ሰው በመቃብር ያለ ሰው ዘልቆ
የማይታየውን ያልተገለጠውን ነገር እንዴት ላይ ይችላል? ግን እግዚአብሔር በቃሉ ላይ በግልጽነት አስቀምጧል ማለት ነው። ብዙ ተሞክሮችን የእግዚአብሔር ሰዎች በየዘመኑ አይተዋል እና የመጡ የሚባሉት መንፈሳዊ ሰዎች በሙሉ ብዙ ነገር ብለዋል ስለ ዳግም ምጽአቱ። ነገር ግን ይሄ መገለጡ የመጣው እንደ እግዚአብሔር ቃል ስለሆነ ምን ይላል? እርሱ ሞትን ሽሯል። እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆንኩ በተሾምኩበት በወንጌል ሕይወትና ለመጥፋትን ወደ ብርሃን አውጥቷል። እግዚአብሔር ስለ ትንሣኤና ስለ ክርስቶስ መመለስ ልዩ መገለጥ ለሐዋርያው ጳውሎስ ሰጥቶታል። አንደኛ ቆሮንቶስ 15:51 እስከ 54 ላይ ልንመለከት እንችላለን። ከዮሐንስ ወንጌል ጋር ይስማማል። እነሆ አንድ ምስጢር ነግራችኋለሁ ይላል፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዛን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተፈጸመው ቃል ይፈጸማል። ወገኖቼ እውነት ነው። እግዚአብሔር ጌታ የተናገረ ሁሉ ነገር ሆኗል። አሁን የቀረው እሱ ምጽአት ብቻ ደግሞ ይሄ እውነት ደግሞ የኛ ተስፋ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ የተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ ሰማይ ቀርቶላችሁ ከሙታን በመነሳቱ ሕያው ተስፋ የማይጠፋ እድፈት የሌለበት የማያልፍ ርስት እግዚአብሔር አምላክ አዘጋጅቶላል። አሜን። ዮሐንስ ወንጌል ምዕራፍ 5 ላይ እውነት እውነት እላችኋለሁ ከቁጥር 24 ጀምሮ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው፣ የሚሰሙትም በሕይወት ይኖራል። አብ በራሱ ሕይወት እንዳለው እንዲሁ ደግሞ የወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ የፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቅ። ክብር ለጌታ። ሁለት ትንሣኤ አለ። አንደኛው የምን ትንሣኤ ነው ይላል እግዚአብሔር ቃል? የሕይወት ትንሣኤ። ጌታ ይባርካችሁ። ሁለተኛው የፍርድ ትንሣኤ። የሕይወት ትንሣኤ ጌታ ሲመጣ አሁን ቤተ ክርስቲያንን ሲወስድ የሕይወት ትንሣኤ ሆነ። በጌታ የሞቱት ሳይቀሩ ይነሳሉ ማለት ነው። እንደገና በሕይወት ያለን ደግሞ እኛ የእግዚአብሔር ቃል እንደሚለው እዚሁ እያለን ይሄ የሚሞተው የማይሞተው ይለብሳል ማለት ነው። የሚበሰብሰው የማይበሰብሰውን ይለብስና በቅጽበት ዓይን ልዩነት ማለት ነው። ዓይናችን ጨፍነን እስክነሳ ሙታን ቀድመውን ሲሄዱ ማለት ነው በጌታ የሆኑት፣ እኛ ደግሞ እንከተላቸዋለን። ሁለተኛው መመለስ ነው። 5 እውነቶች ብያቸው ክርስቶስ እንደገና ተመልሶ ይመጣል። በተሰሎንቄ ደብዳቤዎች ውስጥ ስለ ክርስቶስ መመለስ የሰጠውን ትኩረት አይተናል። ጳውሎስ የክርስቶስን መመለስ ከደህንነት ጋር ያይዘዋል። ይህ በጣም አስፈላጊ ነገር ነው። አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 9 እስከ 10 እንዲህ ይላል፣ እነሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉም ዘንድ ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ በሉ እስኪ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖታት ወደ እግዚአብሔር
እንዴት ዞር እንዳላችሁ ይናገራሉ። ከምንድን ነው የሚያድነን ጌታ? እስኪ በደም ጮክ ብላችሁ ተናገሩ። በጣም የሚያስገርም ነገር ነው። ይሄ ነገር የሚናገረው ከሚመጣው ቁጣ ነው የሚለው። አንድ ቁጣ አለ፣ በጣም ኃይለኛ ቁጣ። ከዛ ቁጣ ያድነን ዘንድ ከሙታን ያስነሳው ልጁን ኢየሱስ ክርስቶስን እንጠብቅ ዘንድ ከጣዖታት ወደ እግዚአብሔር ዞር ብላችኋል ይላል እግዚአብሔር ቃል። በአንደኛ ተሰሎንቄ ምዕራፍ 5 ላይ ያለ እንዲህ ይላል፣ ቁጥር 9 ላይ እግዚአብሔር ለምን አልመረጠንም ይላል። ያወጣችሁ እስኪ አብረን አውጥተናል ነው። ጌታ ይባርክ። ለቁጣ አልተመረጥንም ጨርሶ። የመከራውን ሰዓት የመጨረሻውን ይህንን ክፉ የሚባለውን ፐርሲኪዩሽን ትሪቡሌሽን ሐሰተኛው ክርስቶስ 7 ዓመት በሚወጣበት ታላቅ ቁጣ ምድር ላይ በሚፈስበት ጊዜ እግዚአብሔር አምላክ ቤተ ክርስቲያንን አውጥቶ ይወስዳል። ከዛ በፊት ነው የሚወስደው። ልክ ቤተ ክርስቲያን እንደሄደች ወዲያው ነው ረሲውም ያደርገው። ሐሰተኛው ክርስቶስ አሁን ሊኖር ይችላል፣ ግን ገና ቦታውን ቤተ ክርስቲያን ስላለቀቀች አይወጣም። ነገር ግን ወዲያው ቤተ ክርስቲያን ስትወሰድ ግን ወገኖቼ ወዲያው መጥቶ ሐሰተኛው ክርስቶስ ዙፋን ላይ ይወጣል። ወዲያው ዙፋን ላይ ይወጣል። ከዛ በኋላ የሆነውን ነገር ልነግራችሁ አልችልም። በምድር ታሪክ ሆኖ የማያውቅ መከራ በምድሪቱ ላይ መሆን ይጀምራል። ሰው በታላቅ ፍርሃት ይሞላል። ለምን? የእግዚአብሔር መንፈስና ቤተ ክርስቲያን ሙሽራውና ሙሽሪት ወደ ላይ ስለሚሄዱ በጣም የሚያስፈራ የመከራ ዘመን ይሆናል ማለት ነው። ጳውሎስ ነፍስ በሞት ጊዜ ትተኛለች ይቻላልም። ያማኝ ነፍስ ወደ ጌታ እንደምትሄድ ግልጽ አድርጎ እግዚአብሔር ቃል ተናግሯል። በዚህም ቦታ ላይ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። አንደኛ ተሰሎንቄ 4:14 እሱ ሲመለስ አብረውት ካልሆኑ ሊያመጣቸው አይችልም ማለት ነው። የሚተኛውስ ነፍስ ሳይሆን አካል ነው። የመጽሐፍ ቅዱስ የሞት ትርጓሜ በያዕቆብ 2:26 ላይ ተሰጥቷል ወገኖች። ከነፍስ የተለየ ሥጋ የሞተ እንደሆነ ይላል እግዚአብሔር ቃል። በሞት ጊዜ መንፈስ አካልን ይተዋል፣ አካሉም ይተኛል። ሰው በኢየሱስ ክርስቶስ ካመነ በኋላ ነፍሱ መንፈሱ ወደ ጌታ ይሄዳሉ። ነገር ግን ሥጋው እንደምታውቁት ነው፣ ጌታ እስኪመጣ ድረስ ይጠብቃል። ከዛ በኋላ ሥጋው የሚበሰብሰው የማይበሰብሰው ይለብሳል። ግን ወዲያው የአማኝ ነፍስ አሁን በጌታ ፊት ነው የሚሆነው። አማኝ ሲሞት በቀጥታ በእግዚአብሔር ፕሬዘንስ ሕልወት ውስጥ ነው፣ በእግዚአብሔር ዙፋን ውስጥ ነው የሚሆነው። እግዚአብሔር ይባረክ። ሁለተኛ ቆሮንቶስ 5:8 እንደዛ ነው የሚለው። ክብር ለጌታ ይሁንለት። ሃሌሉያ። ታምነናል፣ ይልቁንም ከሥጋ ተለይተን በስደት መኖር በጌታ ዘንድ ማደር ደስ ይለናል ይላል። ክብር ለጌታ ይሁን። የጌታችን መመለስ እውነታ በሐዘን ጊዜ መጽናኛ ይሆነናል። አሜን። ስንት ቤተሰቦች አሏችሁ? ወደ ጌታ የሄዱ ቤተሰቦች አሏችሁ? እስኪ እጃችሁን አሳዩ። ጌታ ይባርካችሁ። እግዚአብሔር ይመስገን በቅርብ እናያቸዋለን። ምክንያቱም በጌታ የሞቱት ወገኖቻችን ከእርሱ ጋር እግዚአብሔር ጌታ ይዟቸው ስለሚመጣ ነው። ክብር ለጌታ ይሁን። መቼ ይሆናል? ማንም የሚያውቅ ሰው የለም። ቀጠሮ መቁረጥ ስህተት ነው። ምክንያቱም ጊዜ ቀጥሮ በዚህ ጊዜ ጌታ ይመጣል ማለት በፍጹም እንደ እግዚአብሔር ቃል ያልሆነ ነው። በአንደኛ ተሰሎንቄ 4 ቁጥር 15 እና 17 ላይ ሐዋርያው ጳውሎስ እኛ እያለ መጠቀሙ በሕይወት እያለ ጌታ ይመጣል ብሎ ስላመነ ነው። የመጽሐፍ ቅዱስ ምሁራን ይሄን መነጠቅ የሚባለውን the imminent rapture ወይ imminent coming of Christ ይላል። ምክንያቱም ሊቀር የማይችል ሊሆን የሚገባው ነገር ነው። የክርስቶስ መመለስ ትምህርት ይሉታል። ምንም የምንጠብቀው እንደ ሰከንድ ካሚንግ እንደ ሁለተኛ ዳግም ምጽአት ነገር የለም።
በድንገት በቅጽበት ዓይን ይሄ ሁሉ ነገር ይሆናል። ኢየሱስ ክርስቶስ በአየር ላይ ይመጣል። እኛም የምንገናኘው እዛው ነው። በድንገት በሚሊዮን የሚቆጠሩ ሰዎች ይሰወራሉ። አንድ ጊዜ በክረምት አንድ ቤተክርስቲያን ካምፕ ውስጥ አስተዳዳሪ በሌለበት ሰራተኞች የሆነ ድራማ ሰሩ። ሰው ሰራሽ ንጥቀት ማለት ነው። እና ሰውየው ሲመለስ ሁሉም ሰው ጠፍቷል። ልብሶች ሰዎች ጥሎቸው ያለፉ ይመስላል። መሬት ላይ ወድቀዋል። ሞተር ያለ ጀልባ አሽከርካሪ ዝም ብሎ ይዞራል ሐይቁ ላይ። ወጥ ቤት ያለ ሁሉ ያላብሳይ ዝም ብሎ እየበሰለ ነው ያለው። ከከተማ የተደወለ የስልክ ጥሪ ምንድን ነው ሁሉ ጠፍቷል የሚል ነገር ይሰማል። ድራማውን አጠናክረው በደንብ አድርገው ሰሩት። ዳይሬክተሩ እውነቱን ለመናገር ለጥቂት ደቂቃዎች በጣም ደንግጬ ነበራል። እውነት መሰለው ማለት በደንብ አሰራራቸው እንደዛ። እና ይሄ ክስተት በጠፋው ዓለም ሲሆን ምን አይነት ተጽዕኖ እንደሚኖረው ማሰብ ትችላላችሁ። እኛ ክርስቲያኖች በሕይወት ብንኖር ብንሞት የምንፈራው ነገር የለም። ምክንያቱም ኢየሱስ ወይ ከኛ ጋር አሊያም ለኛ ይመጣል። አሜን ትላላችሁ? ኢየሱስ ከማን ጋር ይመጣል? ከኛ ጋር ከሄድን ማለት ነው። ቀድመን ከሄድ እዛ ስለሆነ መንፈስና ነፍሳችን ከኛ ጋር ይመጣል። ወይም ደግሞ እኛ ደግሞ አሊያ ደግሞ ለኛ ይመጣልናል ማለት ነው። እግዚአብሔር ክብር እስኪ ለጌታ ይመስገን። በልታው ከፍ ጌታ በእርግጥ ይመጣል ብላችሁ ምታምን እስኪ በደንብ አጨብጭቡ። በእርግጥ ይመጣል። ወገኖቼ በጣም ወሳኝ ነገር ነው። በየቀኑ ኢየሱስ ይመጣል ብሎ መኖር እንዴት የሚያስደንቅ ነገር መሰላችሁ። ሐዋርያት በእያንዳንዱ ቀን ሰላምታቸው ማራናታ የሚል ነው። ጌታ ሆይ ቶሎና የሚል ማለት ነው። በየቀኑ ይጠብቁታል። እግዚአብሔር ይባላል። አሁን ዛሬ ያው እንደምታውቁት ብዙ የክርስቲያን ሕይወት ተለውጧል እና ዘና ብሎ ነው ሰው የሚኖረው። በድሮ ዘመን ታውቃላችሁ፣ የመከራውን ዘመን ያያችሁ የቆያችሁ ሰዎች አላችሁ። እስኪ በመከራ ያለፋችሁ፣ የታሰራችሁ፣ የተለያየ ነገር ያለፈባችሁ በኮሙኒስቶች መንግስት እስኪ እጃችሁ ነው። ጌታ ይባረክ አላችሁ። ሌላ ስለዚህ በኩል አለ። ያው መከራ ደርሶብናል እና እንዴት ማስታወስ ትችላላችሁ። ቤተክርስቲያን ብሎ ወንጌል ቤተክርስቲያን ቀጠና 2 እንደተከፈተ ያው እንደምታውቁት ደርግ ከወደቀ በኋላ እንደተከፈተ ፓስተር መርድ ስለ መጨረሻው ዘመን ይሰብክ ነበር። በጣም የማረሳው የቃይቆ እንትን ያለልኝ ማለት ብዙ ብሏል፣ ግን በተለይ ከሰጠው ምሳሌዎች አንደኛው በጣም ልቤን ነካው እና ራሱ ደግሞ የሆነ በራሱ የሆነ እና ለአምቦ ለአገልግሎት ሄድኳል። አምቦ ነው የሄድኩት እና አምቦ ሲሄድ በቃ አንድ ቀን አደርኩ አለ። ያው ቅዱሳን የሚቀጥለውን ቀን ፕሮግራም አለ። በሚቀጥለው ቀን አንድ ክርስቲያን የለም አለ። በየቦታው ቤት ምንም ልብስ ብቻ ነው ያለ። ግራ ገባኝ አለ። አንድ ሰው የለም። ዛሬ በቃ ተነጥቀዋል ማለት ነው አልኳል። አያችሁ የድሮ ክርስቲያን እንደዚህ ነው የሚያስበው፣ ሌላ ነገር አያስብም። ታስረዋል እንኳን ብለዋል አለ። እነዚህ ሰው ተነጥቀዋል። ወይኔ ያው ጌታ ሆይ አልኳል። ምን ነው ተውከኝ አይነት ነገር አሰማዋል። አሁን ሌላ ቦታ ሄዳለሁ። አሁንም የሉም፣ በቃ የሉም ማለት አንኳኳለሁ፣ የሉም ማለት የሚነግሩ በቃ ልብሳቸው ግን የገባሁበት ቦታ በሙሉ አለ። ከዛ መጨረሻ አንድ ወንድም አገኘውና ኧረ እባክህ በሙሉ እኮ ሰው የለም፣ አንተና እኔ ብቻ ነን መሰለህ። አይ አይደለም ማለት ታስረው ነው ማለት ወስሮ ወይ እግዚአብሔር ይመስገን አልኳት። ማነው እግዚአብሔር ይመስገን የሚል? ታስረው ነው ሲባል እግዚአብሔር ይመስገን አልኩ አለ። ከዛ በቀጥታ እጄን የምታሰራለው እጄን ሰጠው። አያችሁ የሰው ነገር እንዴት አይነት ጥማት እንዳለው። ሶስተኛ ትንሣኤ ነው። ጳውሎስ በአቴና ፈላስፎች ፊት ስለ ትንሣኤ ትምህርት በሰበከ ጊዜ አብዛኞች አፌዙበት። ለግሪኮች ከአካል መላቀቅ ትልቅ ተስፋቸው ነበር። ታዲያ ለምንድን ነው አንድ ሰው አካሉ እንዲነሳ የሚፈልገው? ደግሞም የአካል ልብሶች በስብሰው የምድር ክፍል ከሆኑ በኋላ
እንዴት ሊነሱ ይችላሉ የሚል ጥያቄ ነበራቸው። ለእነሱ የትንሣኤ ትምህርት ሞኝነትና የማይቻል ነበር። ኢየሱስ ክርስቶስ በአየር ላይ ሲመጣ በትእዛዝ ድምፅ ይጠራል። በክርስቶስ የሞቱት አስቀድመው ይነሳሉ። አንደኛ ተሰሎንቄ 4:16። ይህም ማለት የአካል ክፍሎችን መልሶ ያጋጥማል ማለት አይደለም። ትንሣኤ እንደገና መገጣጠም ወይም ደግሞ ሪኮንስትራክሽን አይደለም ጨርሶ። ጳውሎስ በአንደኛ ቆሮንቶስ 15:35 ላይ ስለ ትንሣኤ ተከራክሯል። የሰው አካል ትንሣኤ ከዘር እንደሚበቅል ተክል መሆኑን አመልክቷል። አበባው የተዘራው ዘር አይደለም፣ ነገር ግን በዘሩና በተክሉ መካከል ቀጣይነት አለ ማለት ነው። ክርስቲያኖች እንደ ክርስቶስ የከበረ አካል ይቀበላሉ ማለት ነው። ክብር ለኢየሱስ ይሁን። አሜን። ፊልጵስዩስ 3 ላይ እንዲህ ይላል የእግዚአብሔር ቃል። አንደኛ ቆሮንቶስ 15 ቁጥር 35 እንይዘው። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። ሁላችንም እንላለን። ፊልጵስዩስ 3:20 ደግሞ እኛ ሀገራችን ቤት ነው ይላል፣ በሰማይ ነው። ከዛም ደግሞ ይመጣል መድኃኒት፣ እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም እንኳን ሁሉን እንኳን ለራሱ ሊያስገዛ እንደሚችል በታሰረ ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። አንደኛ ቆሮንቶስ 15 ላይ ቁጥር 47 እስከ 58 የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነው መሬታዊ የሆኑ ደግሞ እንዲሁ ናቸው፣ ሰማያዊ እንደሆኑ ሰማያዊ የሆኑት ደግሞ እንዲሁ ናቸው ይላል። ክብር ለጌታ ይሁን። በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድርጉ። የመጀመሪያው የሕይወት ትንሣኤ ነው ብያቸዋል። ጌታችን ቤተ ክርስቲያንን ከወሰደ በኋላ 7 ዓመት አባቱ ቤት ውስጥ በጫጉላነት ትቆያለች ማለት ነው። እና ሌላው በዛ ነገር የሚሆነው ነገር ከፊት ላይ ስንቀጥል እናየዋለን። ቤማ ሲት ኦፍ ክራይስት ክርስቲያኖችም መልስ ይሰጣሉ። ያ ግን መልስ ማለት ለፍርድ ሳይሆን ለሽልማት ማለት ነው። ለሽልማት በክርስቶስ ፍርድ ወንበር ላይ ይቀርባሉ ነው የሚለው እግዚአብሔር ቃል። እና የመጀመሪያው የሕይወት ትንሣኤ በሆነ ጊዜ ወዲያው ወደ ጌታ እንወሰዳለን ማለት እና ምን ማለት ነው? የተለያየ አክሊል የሚቀበሉ ሰዎች አሉ በእኛ መካከል፣ የተለያየ ሽልማት። የሚገርመው ነገር አንደኛ ቆሮንቶስ ላይ ሄዳችሁ ስትመለከቱ በደንብ አድርጎ ይህን ነገር ይናገራል። አንደኛ ቆሮንቶስ ላይ አንደኛ ቆሮንቶስ እንዲህ ይላል። ከቁጥር 10 ጀምሮ ያለውን አነባለሁ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ። ሌላው በላይ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም መሰረት ሊመሰርት አይችልምና እርሱ ማን ነው ይላል? ኢየሱስ ክርስቶስ ነው። እስኪ ክብር ለጌታ ስጡት። አሜን። ይሄ ነው መሰረታችን። ነገር ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንስ የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳየናልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል ይላል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቀጠለበት ቢሆን ግን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ምን ማለት ነው? የሚቀበሉ ሽልማት አሉ እንደ ስራቸው፣ ግን ደግሞ የማይቀበሉ ደግሞ አሉ። ስራው ተቃጥሎ እሱ ግን ይድናል። እግዚአብሔር ይባል። ክብር ለኢየሱስ ይሁንልን። ስለ ትንሣኤ የጠየቁትን ጥያቄ እግዚአብሔር ጌታችን እንዴት እንደመለሰ ታውቃላችሁ። እግዚአብሔር የሕያዋን አምላክ እንደሆነ። በመጨረሻው የሚሆነው ነገር 3 ትልልቅ ድምፆች ይኖራሉ። አንደኛ የጌታ ጩኸት፣ ጌታ የትእዛዝ ድምፅ ማለት ነው። ሁለተኛው የሊቀ መላእክት ድምፅና
የእግዚአብሔር መለከት ድምፅ ናቸው። ኢየሱስ ክርስቶስ በአልዓዛር መቃብር ጊዜ እንዳደረገው ማለት ነው። ዮሐንስ 11 ቁጥር 43 ላይ በትእዛዝ ጩኸት አልዓዛር ሆይ ውጣ ነው ያለው። ክብር ለኢየሱስ ይሁን። የደና እንደወስኪ እግዚአብሔር ይባላል። በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎች የበለ ጌታ ይሁን። ብዙ የመጽሐፍ ቅዱስ አዋቂዎች ዝም ብሎ አልዓዛር ማለቱን ትቶ ውጡ ቢል ኖሮ አንድ የሞተ ፍጥረት አይቀርም። እውነት ከየትም ይኖር እንዴት እንደሚመጣ ሳናቅ ግን በሙሉ የሞቱ ሙታን በሙሉ ይነሳል። ምክንያቱም የእግዚአብሔር ልጅ ድምፅ ስለሆነ ሙታን የእግዚአብሔር ልጅ ድምፅ ይሰማሉ ነው የሚለው። ሃሌሉያ! ሰምተውም ደግሞ በሕይወት ይኖራሉ። ክብር ለጌታ ይሁን። አንደኛ ቆሮንቶስ 15 ላይ ቁጥር 52 እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋ፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። መለከት በጣም የሚያስገርም ድምፅ ነው። አንደኛው የሚሰማኝ መለከት ድምፅ ነው። በዚህ ቦታ ላይ አንደኛ ተሰሎንቄ ላይ ያየነው የጌታ ድምፅ አለ፣ የሊቀ መላእክት ድምፅ አለ። ክብር ለጌታ ይሁን። የመለከት ድምፅ ደግሞ አለ። መለከት በቀድሞ ዘመን በጣም ከፍ ባለ ድምፅ በተለይ ጠላት ሲመጣ ወይም ደግሞ የተለየ እንግዳ ሲመጣ የተለየ የሆነ ዲክሌሬሽን አዋጅ ሲኖር መለከት ነው የሚነፋ የነበረው። እዚህ ቦታ ላይ ሊቀ መላእክት ድምፅ የሚለው ብቸኛው ሊቀ መልአክ የተጠቀሰው ሚካኤል ነው እና ልዩ አገልግሎት ያለው ነው የሚመስለው። ዳንኤል ላይ አለ። እንደገና ከአንድ በላይ በእርግጥ ሊቀ መላእክት እንዳሉ እናውቃለን። ድምፁ የሚካኤል ስለመሆኑ እርግጠኛ መሆን ባንችልም ስሙ የተጠቀሰው የሱ ነው። ለማንኛውም ኢየሱስ ክርስቶስ ሲመጣ መላእክታዊ ሰራዊት በድል ጩኸት ይሳተፋሉ። ይሁዳ 9 ላይ መላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብና የፍርድን ነገር ሊናገረው አልደፈረም ይላል። ክብር ለጌታ ይሁን። ጌታ ይገስጽህ ነው ያለ። በጣም የሚገርም ነው። እግዚአብሔር ሰማይ የጨዋነት የቅንነት የትህትና ሰማይ ነው። አሜን። ያሉትም አገልጋዮች ሁሉ ትሑታን ናቸው። ክብር ለኢየሱስ። መላእክቱ ሁሉ ማለት ነው። ለዚህ ነው አንድ የተለየ ሲመጣ ትዕቢተኛ እንደምታውቁት ከሰማይ ተወረወረ። ክብር ለኢየሱስ ይሁን። የምታውቁት ነው። መልአክ የነበረ ከዛ በኋላ ሰይጣን ሆነ ማለት ነው። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። የክርስቲያን የትንሣኤ ትምህርት ሞት መጨረሻ እንዳልሆነ ያረጋግጥልናል። መቃብር ፍጻሜ አይደለም። አካል ይተኛል፣ ነፍስ ግን ወደ ጌታ ትሄዳለች። የእግዚአብሔር ቃል በፊልጵስዩስ 1 ላይ እንዲህ ይላል፣ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም፣ ነገር ግን በሕይወት ብኖር ወይ ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅሜ ነው ይላል። ነገር ግን በሥጋ መኖሬ ለእኔ ሥራ ፍራ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እንጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል ሐዋርያው። መኖሩን እንኳን ለእናንተ ጥቅም ካልሆነ እኔ ወደ ጌታ ብሄድ ነው የሚሻለኝ። እግዚአብሔር ይባረክ። ስንቶቻችን አሁን ልውሰዳችሁ ብል ጌታ እጃችን አውጥተን ውሰደን እንደምንል እግዚአብሔር ይወቀው፣ እኔን ጨምሮ። እውነቴን አይደለም ወይ ወገኖች? ጌታ ሐዋርያው ጳውሎስ ግን ደስታውን አልችለው ነው። የሚገርማችሁ እንዲሁ አይደለም ደግሞ ደስታውን አልችለው የሚለው እሱ እኔ ቤት ለእናንተ ነው እንጂ በቃ እኔ ምክንያቱም እስከ 3ኛው ሰማይ ተነጥቆ የሰው ጆሮ ያልሰማው የሰው ዓይን ያላየው እግዚአብሔር ያዘጋጀው ተብሎ የተጻፈው ያየ ነው። ክብር ለጌታ ይሁን። በሰማያ ሰማያት ያለውን ጌታን ክብሩን ያየ ነው።
ከተማውን አይቷል። ሚደንቅ ነው ወገኖች። ስለዚህ ነው በቃ ከ14 ዓመት በኋላ ነው የተናገርኩት ይላል ሁለተኛው ቆሮንቶስ ላይ 12 ላይ። ያቱም በጣም ግሩም ነው፣ በቃ ድንቅ ነው። በሰው ቋንቋ ሊገለጥ አይችልም። ሐዋርያው ዮሐንስ ስለ ጌታ ሲያወራ እኮ አይኖቹ እንደ እሳት ነበልባል የሆነ ይላል። እሳት ነበልባል ይሆናል አለ። ከዛ በላይ ነው። ግን እንዴት ቋንቋ ያምጣል? አይኖቹ እንደ እሳት፣ እግሮቹ በእሳት የነጠረ የጋለ ናስ፣ ድምፁ እንደ ብዙዎች ድምፅ ማለት ብዙ ውቅያኖሶች፣ ብዙ ወንዞች፣ ብዙ ምንጮች ተጨምረው ማለት ነው። እና እንዴት እንደሚያስገመግም ማሰብ ትችላለህ። እንደ ብዙዎች ድምፅ ነው። ጌታ ሲመለስ ነፍስን ይዞ ይመጣል። አካልን በክብር ያስነሳል። በዛ ጊዜ አካልና ነፍስን በማዋሃድ ክብሩን ለዘላለም እንዲካፈሉ ያደርጋል። ይሄ ደግሞ መጽናኛችን ማረጋገጫ ወደሚሰጠን ወደ አራተኛው እውነት ይመራናል። አራተኛው ንጥቀት ነው። በሕይወት ያሉ አማኞች ወደ ላይ ይነጠቃሉ። ንጥቀት የሚለው ቃል በግልጽ እንደዚህ ተብሎ ባይገለጥም ግን ቀጥተኛ ትርጉሙ ራፕቾ ወይም ደግሞ መያዝ፣ ነጥቆ መውሰድ፣ ራፕቸር የሚለው የእንግሊዝኛ ቃል ነው ያንን የወሰደው። አንድ የግሪክ ምሁር ምን አሉ? በአንደኛ ተሰሎንቄ 4:17 ላይ መነጠቅ ተብሎ የተተረጎመ የግሪክ ቃል የተለያዩ ትርጉሞችን ሲያብራሩ ሰምቻለሁ። እና እያንዳንዱ ትርጉም ለጌታችን መመለስ ትምህርት ልዩነትን ይጨምራል። አንደኛው በፍጥነት ነጥቆ መውሰድ፣ መነጠቅ ማለት ነጥቆ መውሰድ ማለት ይህ በሐዋርያት ሥራ 8:39 ላይ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው ጊዜ ይላል። ነጥቆ ወሰደው። ጌታ በአየር ላይ ሲመጣ እኛም በሕይወት ያለን በፍጥነት በቅጽበታይ ልክ እዛ እንደተጻፈው እንነጠቃለን። ይህ ማለት እርሱ መጥቶ ከፈቃዱ ውጭ እንዳንገኝ እያንዳንዱ ቅጽበት እያንዳንዱ መመለስን በመጠባበቅ መኖር ይኖርብናል ማለት ነው። አንደኛ ዮሐንስ 3 እንዲህ ይላል የእግዚአብሔር ቃል ከ1 እስከ 3 ያለው አነባለሁ። ሐዋርያት 8 ከውሃ ከወጡ በኋላ ይላል የጌታ መንፈስ ፊልጶስን ነጠቀው። ጃንደረባው ሁለተኛው አላየው፣ ደስ ብሎትም መንገዱን ሄድ ነበርና ሄደ። ፊልጶስ የጠበቀው አይመስልም፣ ግን እግዚአብሔር መንፈስ ነጥቆ ወሰደው። በቃ አንደኛ ዮሐንስ 3 ላይ እግዚአብሔር ልጆች ተብለን ልንጠራ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። አሜን ትላላችሁ? እሱን ነው እኮ የምንመስለው ነው የሚለው። ምን ነው አትደነቁም ወገኖቼ? እስኪ ለዚህ ጌታ ክብር አምጡ። እሱን ነው የምንመስለው ነው። ምን አይነት አምላክ ነው ወገኖቼ? ከእልፍ አላፍ መላእክት ጋር ታጅቦ የሚመጣው አምላካችን ጌታችን ንጉሳችን እሱ እንድንመስል እናውቃለን። ይሄ ነው ተብሎ የተጻፈ ነገር ባይኖረንም ግን እግዚአብሔር ቃል ለዚህ ብሎ አስረግጦ ነግሮናል የሚለው ይሄ ነው መገለጡ ይላል። ክብር ለኢየሱስ ይሁን። ለራስ ንብረት አድርጎ መውሰድን ትርጉሙም አለ ንጥቀት የሚለው ከጌታ እይታ አንጻር ሙሽራውን ለመውሰድ እንደሚመጣ ወደ አዲስ ቦታ መውሰድን ጳውሎስ ወደ ሰማይ መውሰዱን ሲገልጽ ይህን ቃል ተጠቅሟል። ሁለተኛ ቆሮንቶስ 12 ላይ ኢየሱስ ክርስቶስ ቦታ ሊያዘጋጅላቸው ሄዷል ይላል። ሲመጣም ወደዛ ክብር ቦታ ይወስደናል። እኛ በዚህ ዓለም እንግዶችና መጻተኞች ነን። እውነተኛ ዜግነታችን በሰማይ ነው ያለው። ሌላው ደግሞ መንጠቅ ከአደጋ ማዳን ጭምር ሐዋርያት 23 ቁጥር 10 ላይ ስትመለከቱ ሐዋርያው ጳውሎስን ሊገነጣጥሉት ሲሉ ነጠቀው ይላል። ሻለቃው ነጥቆ ወሰደው። በእንዴት አይነት ፍጥነት ነው! ያው ፍጥነቱን በቃ የሚያሳየውና ኃይሉ። ይህም ቤተክርስቲያን በዚህ ዓለም ከሚመጣ የመከራ ዘመን በፊት እንደምትወሰድ ይጠቁማል ማለት ነው። አንደኛ ተሰሎንቄ 1:10 እና 5:9 ያው በግልጽ ቅድም ያነበብኩላችሁ ማለት ነው። የቁጣውን ዘመን እንደማናይ
የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁንልን። ያልዳነው ዓለም ምን እንዳለ ያውቅ ይሆን? ጩኸቱን፣ ድምፁን፣ መለከቱን ይሰሙ ይሆን? አንደኛ ቆሮንቶስ 15:52 ይህ ክስተት በጣም ፈጣን ከመሆኑ የተነሳ በቅጽበት ዓይን እንደሚያልቅ ነው የሚያሳየው። ጩኸቱ፣ ድምፁና መለከቱ የሚመለከተው የእግዚአብሔርን ሕዝብ ብቻ ስለሆነ ያልዳኑ ሰዎች ይሰሙታል ብዬ ለማመን ይቸግራል። ቢሰሙት እንኳን ትርጉም የሌለው ድምፅ ነው። ምክንያቱም ንጥቀቱ ለእኛ ነው የሚመጣው። በሚሊዮን የሚቆጠሩ ሰዎች በድንገት ይሰወራል። ያ ደግሞ ትርምስና ትልቅ ጭንቀት እንደሚፈጥር ጥርጥር የለው። የመጽሐፍ ቅዱስን ትምህርት ከሚያውቁት በስተቀር በዓለም የሆነው ነገር የሚያስደንቅ ነገር አይሆንም። አያውቁትማ። ይሄ ለሚድኤር ላይ ነው ጌታ የሚመጣው፣ አየር ላይ ነው የሚገለጥ እንጂ ወደ ምድር አይመጣም። ልጆቹን ይዞ ወደ አባቱ ቤት ይሄዳል ማለት ነው። መጨረሻ ግን 7 ዓመት ካለቀ በኋላ ግን ጌታ ይመጣል፣ እኛን ይዞ ይገለጣል። አሜን። ይቅርታ፣ ምናልባት መኪና የዘጋችሁ ካላችሁ ወንድማችን ፕሬዝ በር አካባቢ የዘጋችሁ ካላችሁ ወንድማችን ፕሬዝ ሌላ ቤተክርስቲያን ያገለግላል። ሄዶና እባካችሁን እንትን በሉለት፣ እርዱት። በዚህ ሰዓት መናገር በጣም ከባድ ነው፣ ግን የግድ ማድረግ አለን። እነሆ አንድ ሚስጥር ነግራቸዋል። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የመጨረሻው ዳግም መገናኘት ሪዩኒየን፣ ክርስቲያኖች ለዘላለም ከጌታ ጋር እንሆናለን። እኛ ስንሄድ በጣም 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 የምናገኘው መጀመሪያ ማንን ነው ብላችሁ ነው የምታስቡት? አሳይ ጌታ ይባርክ። እስኪ እንደገና በሉት፣ ለጌታ ክብር ስጡ። እስኪ መጀመሪያ ከማንም በላይ የምናፍቀው ማየት የምናፍቀው ኢየሱስን ነው እግዚአብሔር። ከዛ አስከትሎ እነማን እናገኛለን? የሞቱት ቤተሰቦቻችን፣ ወገኖቻችን፣ ጓደኞቻችን ሊሆኑ ይችላል። መገናኘት ተብሎ የተረጎመ የግሪክ ቃል ከአንድ ንጉሥ ወይም ትልቅ ሰው ጋር የመገናኘት ሀሳብ ይዛል። በዚህ ምድር ላይ ከክርስቶስ ጋር በእምነት ተመላልሰናል። በአየር ላይ ግን እርሱን እንዳለ ነው የምናየው። እሱን ጌታን ነው የምናየው። እንደገና ደግሞ እርሱን እንመስላለን ብሎናል። ክብር ለጌታ ይሁን። እሱን ትመስላላችሁ ብሎናል። አሜን። ያምናለን። አሜን። ስንቶች ታምናላችሁ? እስኪ ክብር ለኢየሱስ። እሱን እንመስላለን የሚለው እግዚአብሔር ይባላል። ምንኛ ድንቅ ግንኙነት የሆነ ወገኖቼ! የከበረ አካል ስላለን የከበረ ስብሰባ ነው የሚሆን። ኢየሱስ በዚህ ምድር በነበረበት ጊዜ አንድ ቀን ክብሩ እንድናይና እንድንካፈል ጸልዮልናል። ዮሐንስ 17:22-24 ላይ ባለው ማለት ዛሬ መከራ የምንታገሰው እሱ ሲመለስ ወደ ክብር ስለሚለወጥልን ነው። አሜን። ሮሜ 8:17-19 እንዲህ ይላል፣ ልጆች ከሆን ወራሾች ደግሞ ነን፣ የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለም አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። እግዚአብሔር ይመስገን። ክብሩ ቢገባን ከዚህም በላይ ይኖርለት ነበር። ለዚህ ነው ጌታ ስለ ምድራዊ ነገር በነገርኳችሁ ጊዜ ካልገባችሁ ስለ ሰማያዊ ነገር በነገራችሁ እንዴት ትረዱኛላችሁ? ወደ ሰማይ ደርሶ የመጣ ሰው የለም ወገኖች። አሜን። ክብር ለኢየሱስ። ከአንዱ ከእግዚአብሔር ልጅ በስተቀር ማለት ከሰማይ ከወረደ በስተቀር ሰማይን የሚያውቅ የለም። እርግጥ ሐዋርያው ጳውሎስ ተወስጄ ነበር፣ በስጋ ይሁን አላውቅም፣ በስጋ ያልሆነ ይሁን አላውቅም፣ ግን መናገር አቅቶኛል ያለው እሱ። ያየሁትን ነገር በሰው ቋንቋ መናገር ከብዶኛል። 14 ዓመት ደብቄ ያስኩታል። የሰው ጆሮ ያልሰማው የሰው ዓይን ያላየው ስለሆነ የማይታየውን ይላል 2 ቆሮንቶስ 14 ላይ
እንጂ የሚታየውን ባንመለከት ቀላል የሆነ የጊዜ መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው ጊዜውን፣ የማይታየው ግን የዘላለም። ለዘላለም ከጌታ ጋር ስለምንሆን የዘላለም ስብሰባ ይሆናል። የተስፋ ቃሉ እንዲህ ነው፣ ደግሞ እመጣለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ወደ እኔ ወስዳችኋለሁ ይላል። የደህንነት ዓላማ ከፍርድ ማዳን ብቻ አይደለም፣ ከክርስቶስ ጋር ማገናኘት ነው። ከጌታ ጋር የምናደርገው የሂሳብ ማወራረጃ ጊዜም ይሆናል። ይህም የክርስቶስ የፍርድ ወንበር ይባላል። the bema seat of Christ ይባላል። ጌታ እኛ ስንነጠቅ መጀመሪያ የምንቀርበው በክርስቶስ ፍርድ ወንበር ፊት ነው። ሮሜ 14 ቁጥር 10፣ ሁለተኛ ቆሮንቶስ 5:10 ቤማ የተሰኘው የግሪክ ቃል በኦሎምፒክ ውድድር ዳኞች ለአሸናፊዎች አክሊል የሚሰጡበትን ቦታ ያመለክታል። ስራችን ይመዘናል፣ ዋጋም ይሰጣል። ይህን ማለት ግን ለቅጣት ለጥፋት አይደለም፣ ለሽልማት። አሜን። ዋጋ ይሰጣል የሚለው ለአማኞቹ እኛን ሊያጠፋን ሳይሆን ጌታ ግን ሽልማት ለመስጠት። ግን ሽልማት ማይቀበሉም አሉ፣ ግን የዘላለም ሕይወት አግኝተዋል። እግዚአብሔር ይመስገን። እዛ ገባ በሙሉ የዘላለም ሕይወት ከጌታ ከሰራው የተነሳ። ግን ደግሞ በጌታ ቤት የሮጡ በጌታ ቤት እንደሚገባ የሆነ ሁሉ ያንን ይቀበላል። አንተ በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። ሁለተኛ ቆሮንቶስ 5:10 ደግሞ መልካም ቢሆን ክፉ እንዳደረገ እያንዳንዱ በሥጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናልና። እና እዚህ ጋር ምናልባት ታዩታላችሁ ሰንጠረዡን። የክርስቶስ ደሜ ታወጣልናለን። የመጨረሻው እንትን ነው። የመጨረሻው 87 አካባቢ 88 የክርስቶስ የፍርድ ወንበር እና የታላቁ ነጭ ዙፋን ፍርድ የሚል ነው። የክርስቶስ የፍርድ ወንበር ለሚያምኑ ብቻ፣ የታላቁ ነጭ ዙፋን ፍርድ ደግሞ ለማያምኑ ሁሉ በነጩ ዙፋን ፍርድ ይቀርባሉ። ራዕይ 20 ላይ ቁጥር 1 እስከ 6 ላይ ያለ ከንጥቀት በኋላ ወዲያው የሚሆን የክርስቶስ የፍርድ ወንበር፣ የታላቁ ዙፋን ፍርድ ደግሞ ከ1000 ዓመት መንግስት በኋላ እና የክርስቶስ የፍርድ ወንበር ለአገልግሎት የሚሰጠውን ዋጋ ይወስናል። የታላቁ ነጭ ዙፋን ደግሞ የፍርዱን መጠን ይወስናል ማለት ነው። ክርስቶስን ብቻ አይደለም ስንነጠቅ የምናገኘው፣ ጓደኞቻችን፣ ወዳጆቻችንን፣ በጌታ የሆኑትን በሙሉ እናገኛለን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁንለት። በሚቀጥለው ምዕራፍ ላይ ምዕራፍ 5 አሁን ዛሬ አናየው። ይሄ ክርስቶስ መመለስ ትምህርት ካላኑ ሰዎች እንዴት እናያይዘዋለን? አሁን ጌታን ለመገናኘት ዝግጁ መሆናችን ልባችን መመርመር በጣም ጥሩ። የእውነተኛ ክርስቲያን አንዱ ምልክት ክርስቶስን መምጣቱን በጉጉት መጠባበቁ። አሜን። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ቅድም አንብበነዋል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ይኸው አምላክ የእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እሱንም ኢየሱስን ከሚመጣው ቁጣ የሚያድነን ተጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ሁለተኛ ጢሞቴዎስ 4:8 ሐዋርያው ጳውሎስ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነው ጌታ ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም እያለ ይናገራል። በጌታ እያደግን ስንሄድ መገለጡን ከመጠባበቅ አልፈን መገለጡን እንወዳለን። እንዳነበብነው ይህ ተስፋ ደግሞ በሱ ስላለ ሲመጣ እንዳናፍር ሕይወታችንን በንጽህና እንጠብቃለን። ክብር ለጌታ ይሁን። አንድ ሰባኪ ፕሬስቢቴሪያን ሰባኪ ኢየሱስ ክርስቶስ ዛሬ ይመጣል ብላችሁ ታስባላችሁ ወይ? ዛሬ ሊመጣ ይችላል የሚል እስኪ እጁን ያውጣ።
እንግዲህ ሊመጣ ይችላል ብሎ ሊመጣ ምንም የሚከለክለው ነገር የለም። እሱ ሊመጣ ያስብ እንጂ ቢል እጁን ያወጣል። ስለዚህ አይመጣም ብትሉት ደንበኛ ጭልጥ ያለ አለማመን ነው ወገኖች። ሊመጣ ይችላል፣ አሁን ሊመጣ ይችላል፣ ኋላ ሊመጣ ይችላል፣ ምሽት ሊመጣ ይችላል። ዋ ብሎ አይዲያ ግን ሊመጣ ይችላል ፖሲቢሊቲ። ለዚህ ነው በየቀኑ መጠበቅ ያለ። ክብር ለጌታ ይሁን። ሞት የህይወት እውነታ ነው። ከሞት ማምለጥ የምንችለው ብቸኛው መንገድ ጌታ ኢየሱስ ክርስቶስ ሲመጣ በህይወት መገኘት። ሞት አጋጣሚ አይደለም፣ የተቀጠረ ቀጠሮ ነው። ለሰዎች አንድ ጊዜ መሞት፣ ከሳም በኋላ ፍርድ ተመድቧል። ዛሬ ብትሞት ነፍስ ወዴት ትሄዳለች ነው። ክብር ለጌታ ይሁን። እኛ ክርስቲያኖች በኢየሱስ ክርስቶስ ትንሣኤና በተስፋው መመለስ ምክንያት ድንቅ ማረጋገጫ ተስፋ አለን። ዛሬስ ያ ተስፋ አላችሁ ወይ? ወዴት እየሄዳችሁ? ክብር ለጌታ ይሁን። እንጸልያለን። በጸሎት መንፈስ ግን ይህንን ክቡር ጌታ፣ ይህንን በክብር የሚመለስ ጌታ ያልተቀበላችሁ ካላችሁ